ጠዋት ለታቦት ከሰዓት ለጣዖት አለ። የማይካዳቅ ነው። ጠዋት ታቦት ሸኝተው ከሰዓት የሚሰክሩ አሉ። ይህ እኮ አደባባይ ምስጢር ነው። ያለማወቅ ጉዳይ ምዕመናን ውስጥ እንዳለ ሁሉ ካህናት ውስጥ ይኖራል። በስልክ ንስሐ መግባት እንችላለን? 30 ሺህ ካህናት ባሉበት በስልክ ንስሐ ልግባ ማለት ይሄ መዘበት ነው። ኑዛዜ ሊከበር ይገባል። ቃል ነው። ቃል ለሰማይ ለምድር እንዲያደርጉልኝ የተባለው ሊያደርጉላቸው ይገባል። መነኩሴን የነፍስ አባት አድርገን መያዝ እንችላለን? በትዳር ላይ ለሚነሱ ስርዓተ ሩካቤ ችግር አለ። ስለ ስርዓተ ሩካቤ በግልጽ ማውራት፣ ስለ ልጅ አስተዳደግ በግልጽ ለማውራት መነኮሳቱ አንበው ነው። ቄሱ ግን ህይወቱ ነው። በእንዲህ ቦታ ቅበሩኝ ያለው በእውነት ከሆነ እንደ አንድ ቤተክርስቲያን አገልጋይ ቃሉ ሊጠበቅ ቢችል ጥሩ ነበር። መቼም ባለፈ ጉዳይ ላይ ብዙ ማንሳት ይከብዳል፣ ግን ሌላው ትምህርት ነው። ስለዚህ በቤተክርስቲያን በብዙ መቶ ሺዎች በሚቆጠሩ ካህናት መካከል ግብረ ይሁዳ አይጠፋም። ንስሐ ይህን ያህል ገንዘብ አምጪ፣ ይህን ያህል ገንዘብ አምጣ የሚሉ ካሉ ለአጥቢያቸው መክሰስ ይችላሉ። ሁላችንም አለቃ አለን። ቀኖናውን በገንዘብ የሚቀይሩ ደግሞ የነፍስ አባቶች አሉ፣ የግል አካውንታቸውንም እየሰጡ በህይወት እያሉ የቤተሰብ አካልና የሚመለከተው አካል እባክሽን ቃል ቀይር፣ እባክህን ቃል ቀይር ማለት ይቻላል። ካለፉ በኋላ ግን ቃላቸው ሊከበር ግድ ነው። ሰማይ ሩቅ አደራ ጥብቅ ይላሉ አይደል? ያገራችን ሰው አዎ አደራ ጥብቅ ነው። እኛ ደግሞ አደራ ጠባቂ ነን። ያ ሰው በዚህ ቦታ ቅበሩ ሲል ምክንያት አለው። የነፍስ አባቶች አንደኛው በጣም የሚተቹበት ጉዳይ የነፍስ ልጆቻቸውን የሚመርጡት ሀብት ባላቸው ዝና ባላቸው ነው እየመረጡ የሚይዟቸው፣ ለነሱ ያደላሉ። ይህ ደግሞ እንደነ ሐናንያ እና እንደነ ሰጲራ መንፈስ ቅዱስን ማታለል ነው። እግዚአብሔርን አክብር፣ ራስን ዝቅ አድርገህ ደግሞ ያደረግከውን ንገረኝ አለው። እግዚአብሔር በዚህ ጊዜ ለምንድን ነው እንዲህ የምትለው ለእኔ አይነግረኝም እንዲህ አላለም። እኛም መንፈሳዊ ጸጋን በገንዘብ ለመስጠትና ገንዘብ ተኮር አገልግሎት የምናደርግ ከሆነ ሲሞናዊ ተግባር ነው። ብር ከአንተ ጋር ይጥፋ እንዳለው እግዚአብሔር መንፈስ ቅዱስ ይገስጸናል ማለት። ገንዘብ መውደድ የኃጢአት ሁሉ ስር ነው ብሏል አንደኛ ጢሞቴዎስ ምዕራፍ 6። ገንዘብ መውደድ የኃጢአት ሁሉ ስር ነው እያለን እየሰበክን ገንዘብ ያለውን ብቻ ንስሐ ልጅ አድርጌ ሊያዝ ማለት ክህነት ያሽራል። መንፈሳዊ አገልግሎት በገንዘብ አይሰጥም። አቶ ትዝታው እግዚአብሔር ልቦና ሰጥቶ ወደ ቤታችን እንዲመለስ ጸሎታችን ነው። ቤተክርስቲያን ለሁሉ ትመኛለች። አርዮስንም ቢሆን አንተን እንወድሃለን ትምህርትን እንጠላዋለን ብለው ነው ያወገዙት። ሰላም ጤና ይስጥልን ውድ የሀሌታ ቤተሰቦች እንደምን አላችሁ? ዛሬም በአዲስ ሀሳብና በወቅታዊ ጉዳይ መጥተናል። የዛሬው እንግዳችን መጋቤ አእላፍ ቀሲስ ፋሲል ታደሰ ናቸው። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ቀሲስ እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እንግዲህ ጥሪያችን አክብረው ስቱዲዮ ድረስ ስለተገኙ ከልብ እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ያክብርልን። እኛም እናመሰግናለን። ያው ቲክቶኩ ለመጥፎ ነገር ከተጠቀምንበት ትንሽ መጥፎ ነገሩ ጎላ እያለ ተጽዕኖ ፈጣሪም ነገር ነውና እርሶም በሰሞኑ ትንሽ መነጋገሪያ ሆነዋል። እርሶ የተናገሩትን ነገር አንዳንድ ቲክቶከሮች ቆርጠው እያወጡ ይኸው ካህኑ መሰከሩ፣ እሳቸውም የነሱ ጥፋት አለበት እያሉ ነው የሚል ነገር አለ። ህዝቡ በዚህ ዙሪያ በጣም ጥያቄ እያነሳ ይገኛል። ምንድን ነበር የተፈጠረው እውነት? ከዛም ደግሞ ቲክቶከሮቹ መልሰው ያንን ነገር አጥፍተውታል። ሁሉም ሰው ማየት አልቻለም ያለውን ነገር እንዳይረዱትም እና ለዛም ነው እርሶን ዛሬ እዚህ እርሶን የጋበዝነውት። ምንድነው የተፈጠረው ነገር? እውነቱ ስለምን አጠፉትስ? መልካም እንግዲህ እውነት ነው። በሶሻል ሚዲያው ለበጎ ከተጠቀምንበት በጣም ብዙ መረጃና እውቀት የሚያደርስ ነው። በተቃራኒው ደግሞ ስም ለማጥፋት ለተለያዩ ለማይገባ ተግባርም ደግሞ ሲውል ይታያል። ከኔ ጋር በተያያዘ የገጠመኝ በአንድ የካህናት ስልጠና ላይ የተሰጠውን የስልጠና የትምህርት ይዘት እና ለምሳሌ የተጠቀሱ ሀሳቦችን አንድ ወገናችን ቆርጦ ለእሱ ሀሳብ እንደ ማስረጃ አድርጎ ለማቅረብ ተጠቀመ። ስልጠና የተሰጠው የዛሬ 3 ዓመት ገደማ በአዲስ አበባ ላፍቶ ቅዱስ ሚካኤል ቤተክርስቲያን የካህናት ስልጠና ነው። በካህናቱ ስልጠና ላይ ያው በወቅቱ የተመደብኩበት ርዕስ ትምህርተ ኖሎት የሚል ነው። ኖሎት ስለ ካህናት እና ስለ ንስሐ ልጅ አያያዝ አጠባበቅ የሚያስረዳ የቤተክርስቲያን የስርዓተ ትምህርት አንድ ክፍል ነው። በዛ ላይ የንስሐ አባትና የንስሐ ልጅ ግንኙነት እንዴት መሆን አለበት እያለን ለካህናት ነው። 100% የደብሩ ካህናት ናቸው። እንደ ተመሳሳይ ነን ማለት ነው። ልጆቻችን ላይ ጠንክረው የሚሰሩ አሉ፣ ያልሰራን ደግሞ አለን። ስለዚህ በወቅቱ
ያለ መስራታችን ማሳያ አንዳንድ ቁጥር አሳየው። እንደሚጠበቅብን እየሰራን አይደለም። ለማን ነው ይሄን ብለው? ለካህናት። አጋጣሚ በሆነ ሚዲያ እየተቀረጸ ነው። ሆኖም ችግር የለም። በማስረጃና ስልጠና ነው ይሄ። አውደ ምሕረት ምናምን አይደለም፣ የካህናት ስልጠና ነው። ለምሳሌ አዲስ አበባ ውስጥ ብዙ ጠንቋይ ቤቶች አሉ። ብዙዎቹ ጠዋት ቤተክርስቲያን፣ ከሰዓት ጠንቋይ ቤት እየሄዱ ነው። ይሄ የሚያሳየው የኛ አለመስራት ነው። በደንብ አልያዝንም፣ ህዝቡን አላስተማርንም። ስካር አለ፣ ነውር አለ፣ ሰዶማዊ ግብር አለ፣ የትዳር ፍቻ አለ። እነዚህ የቁጥሮች መብዛት የሚያሳየው እኛ ልጆቻችን ላይ በአግባቡ አልሰራንም። እንግዲህ ለባለ ድርሻዎች የተነጋገርን ያለን ቤተሰብ ላይ አልሰራንም፣ ትዳር ላይ በደንብ አልያዝንም። ስራዬ ብለን አጥብቀን እያዝን አይደለም። ቀኖና አንሰጥ ይሆናል፣ ዝክር በጠበል እንረጭ ይሆናል፣ አጥብቀን ግን አልያዝንም። ወጣቶቻችን ላይ ቢሆንም በደንብ አልያዝናቸውም። ጠዋት ታቦት አጅቦ ከሰዓት ሊሰክሩ ይችላሉ። ይሄን አሁን እነሱ መውቀስ ሳይሆን እኛስ ከዛ የምናወጣቸው እንዴት ነው? በእንደዚህ አይነት ስሜት ውስጥ ስናገር ከነ ምሳሌ የጠቀስኩት ነገር አለ። እንዲሁም አንዲት እናት ከአስኮ ገብርኤል ስሸኛቸው መኪና እርዳኝ ብሎ ማለት ነው ስሸኛቸው፣ አጋጣሚ ጉለሌ ነው ሰፈሬን አውቀዋለሁ። እዚህ ጋር ወረደኝ ብለው ከአስኮ ገብርኤል ለመጣቸው የገብርኤል ዕለት የቆምኩበት በር በሰፈሩ የሚታወቅ ጠንቋይ ቤት ነው። እዛ ጋር ወረዱ። እኔ አላቃቸውም፣ እየሸኘኋቸው ነው። በዛው በለበሱት ልብስ ከገብርኤል በመጡበት ልብስ እያየዋቸው ጠንቋይ ቤት ገቡ። እንግዲህ ሩጫ ይዛቸው ነገር አሁን ያኔ በጣም አስደነግጠኝ። ከዛ ለካህናቱ ምሳሌ ስሰጥ እንዲህ ያሉ እናት ከገብርኤል መጥተው ጠንቋይ ቤት ገቡ። ስለዚህ ይሄ የሚያሳየው የእሳቸውን ንስሐ አባት ምንም አልሰሩም ማለት ነው። እኚህ እናት በአንድ አምላክ በእግዚአብሔር ብቻ እንዲታመኑ አልተሰራም ማለት ነው የሚል ምሳሌ ያቀረብኩ። ይሄው ያው የዱሮ የቤተክርስቲያን አገልጋይ የነበረ አሁን ወደ ሌላ ሄደ አቶ ትዝታው። እግዚአብሔር ልቦና ሰጥቶ ወደ ቤታችን እንዲመለስ ጸሎታችን ነው። ቤተክርስቲያን ለሁሉ ትመኛለች። አርዮስንም ቢሆን አንተን እንወድሃለን፣ ትምህርትን እንጠላዋለን ብለውን ያወገዙት። ይህ ወንድማችንም በዚህ ጸጋው ቢመለስ ደስ ባለን ነበር። በቀደሰባት ባዋደሰባት ቤተክርስቲያን አሁን ቤተክርስቲያን ላይ ያን ያህል ልክ እንደ ይሁዳ እንጀራዬን የበላ እግሩን በላይ ላይ ያነሳ ተብሏል። እንዲህ ባይሆን ጥሩ ነው። አሁንም ቤተክርስቲያን ዘወትር ጸልያለች እና ይህ ወገናችን ይችን ሀሳብ ቀነጨበና ይኸው ቄሱ መሰከሩ፣ ምዕመናን ጠንቋይ ቤት ይሄዳሉ፣ ይኸው ቄሱ ራሱ የሸኟቸው ሴትዮ ከገብርኤል መጥተው ጠንቋይ ቤት ገቡ ብሎ እሱ ለፈለገው ሀሳብ ያችን ቀንጭቦ መደገፍ ያደረገው ይሄ ነው። ስለዚህ አንዳንዶች እንደ ቄሱ ስለ ምዕመናን ጠንቋይ ቤት ይናገራሉ እንደ ይመሰክራሉ እንደ የሚል እንዲረዱ ሆነ። አንዳንዶች ለምን ሙሉውን አላዩትም? ከዚህ አንጻር ነው። ስለዚህ እኔ የተናገርኩት በካህናት ስልጠና ላይ ነው ያቀረብኩት ማስረጃ። እኛ አባቶች መስራት አለብን። ላለመስራታችን ስልጠና ደግሞ በቁጥር የተደገፈ ማስረጃ ይቀርባል። ስለዚህ ግቡ ምንድን ነው? እንስራ፣ ትዳር ላይ እንስራ፣ ልጆች ላይ እንስራ፣ ወጣቱ ላይ እንስራ። በኖላዊነታችን እግዚአብሔር በሰጠን አደራ ሙሉ ጊዜያችን ሰተን እንስራ ነው። ስለዚህ ያንን ማሳያ ያቀረብኩበት ነው። ከዛ አንጻር ነው እና ሰማያን ሙሉውን ከቻሉ ሙሉውን ቢከታተሉት፣ ካልሆነ ግን ዓላማውን ይረዱ። እኔ የጠቀስኩት አሁንም ቢሆን እውነታ ነው። አሁንም ቢሆን እውነታ ነው። ጠዋት ለታቦት ከሰዓት ለጣዖት አለ። የማይካዳቅ ነው። ጠዋት ታቦት ሸኝተው ከሰዓት የሚሰክሩ አሉ። ይህ እኮ አደባባይ ምስጢር ነው። ይሄንን እኛ አልሰራንም። ሰባኪያን፣ ካህናት ህዝቡን ብቻ አንወቅስም። ህዝቤ እውቀት ከማጣት የተነሳ ጠፍቷል። ሆሴዕ ምዕራፍ 4 ማመንዘር በዛ፣ መዳራት በዛ፣ ህዝቤ እውቀት አጥቷልና ብሏል ሆሴዕ 4 ላይ። አሁንም ያንን ከዚህ ዘመን ጋር ስናይ እውቀት ከማጣት ካለማስተዋል፣ ቁርጠኛ ካለመሆን፣ የንስሐ አባትና የንስሐ ልጅ ግንኙነት ከመላላቱ ከበጎ ነገር ይልቅ ነውር በዛ፣ መገዳደል በዛ፣ ክርስቲያናዊ ህይወት በደንብ እየተጠበቀ አይደለም። ስለዚህ እንደ ካህናት ስንገናኝ ምን እየሰራ ነው እንባባላለን። እንደ ሰባኪም ስንገናኝ ምንድን ነው ግን የስብከታችን ግብ እንባባላለን። ከምዕመናን ጋር ስንገናኝ ደግሞ በርቱ ጠንክሩ እንጂ ቤተክርስቲያን አናስወቅስ እንጂ እንባባላለን። እንደየአውዱ የሚሰነዘር ነገር ግቡ ዓላማው ሊታይ ይገባል እንጂ የሆነች ነገር ብቻ ተቀንጭባ እኔም ብቻ ሳይሆን የአንድ ተራ አገልጋይ ነኝ ሌሊ ትልቅ አባቶችንም የሆነች ቃል ተቀንጭባ ለአሉታዊ እይታ ማዋል አይጠቅምም። ተመልካቾችም ደግሞ ምንጩን ቢያገኙት እገሌ እንዲያሉ አባ ገሌ እንዲያሉ የሚለውን ከሚቸገሩ ቢቻል ለምን አሉት፣ እንዴት አሉት፣ መቼ አሉት፣ ለማን አሉት የሚለው ነገር እንደው ቢመረመር መልካም ነው። አመሰግናለሁ።
እንግዲህ እርሶን ካገኘን አይቀር የነፍስ አባትን ማንሳታችን ካልቀረ ምእመናን በዚህ ዙሪያ በጣም ብዙ ቅሬታ ያነሳሉ። ስለ ነፍስ አባት ላይ አንዳንድ ጥያቄዎችን ቆይታ እናደርጋለን። አሁን ከነሱ መካከል የነፍስ አባቶች አንደኛው በጣም የሚተቹበት ጉዳይ የነፍስ ልጆቻቸውን የሚመርጡት ሀብት ባላቸው ዝና ባላቸው ነው እየመረጡ የሚይዟቸው፣ ለነሱ ያደላሉ፣ እኛ የሌለንን ሰዎች ብዙ አይፈልጉንም የሚባል ነገር አለ። ይህን ነገር እርሶ እንዴት ያዩታል? መልካም። እንግዲህ አስቀድመው እንደሚታወቀው የነፍስ አባት የሚሆኑት ካህናት ናቸው። በቤተክርስቲያን 3 የክህነት ማዕረግ አለ፣ ድቁና፣ ቅስና፣ ኤጲስቆጶስ። ቄስ ያገባው ለቅስና የበቃ ወይም ደግሞ በድንግልና የመነኮሱ ቆሞሳት ንስሐ አባት ሆነው ምእመናንን እንዲመሩ አደራ ተሰጥቶናል። እንግዲህ ከስር መሰረት ወደ ትምህርቱ ለመሄድ ጊዜ አይበቃንም፣ ግን ሰማያን ይረዳሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በክህነት አገልግሎት ታምናለች። ካህናትን እረኞች በጎችን እንዲጠብቁ ብላ ትሾማለች። ከዚህ አንጻር የካህናት የመጀመሪያው አደራ ምእመናንን መጠበቅ ነው። ዮሐንስ 21 ከቁጥር 15 ላይ በጎቼን ግልገሎቼን ጠብቅ አሰማራ ነው። ንስሐ እያስገባን ቃለ እግዚአብሔር እያስተማርን ለስጋው ደግሞ ማብቃት፣ ጥሩ ዜጋ እንዲሆኑ ማድረግ፣ በእግዚአብሔር ፊትም የተወደደ ሕይወት እንዲኖራቸው ማድረግ አደራችን ነው። ይህንን በትጋት የሚፈጽሙ ብዙ ካህናት አሉ። በተቃራኒው ደግሞ በአግባቡ የማይፈጽሙ ደግሞ ይኖራሉ። ልክ ዮሐንስ 10 ላይም እውነተኛ እረኛ ብሎ ጌታችን ክብር ይግባውና በራሱ መስለው አስተምሮናል። እውነተኛ ዓላማቸውን የጠበቁ እረኞች እንዳሉ ሁሉ ምንደኞች ደግሞ አሉ። ምንደኛ ከሚያስተኛው አንዱ ቸልተኛ፣ ገንዘብ ተኮር፣ ዘር ተኮር፣ እውቅና ተኮር አገልግሎት ድሮም አሉ፣ አሁንም አሉ። የጥቂቶች አገልግሎት አግባብ አለመሆን ግን የብዙ ደጎችን የመልካሞችን ተግባር ሊያጠለሽ አይገባውም። ሕይወት አንጻራዊ ነው። በ12 ሐዋርያት መካከል ቅዱስ ጴጥሮስ እንዳለ፣ ዮሐንስ እንዳለ ይሁዳም ተገኝተዋል። ስለዚህ በቤተክርስቲያን በብዙ መቶ ሺዎች በሚቆጠሩ ካህናት መካከል ግብረ ይሁዳ አይጠፋም። የይሁዳን ስራ የሚሰራም አይጠፋም። ሊኖር ይችላል። ሐሜቱ እንዲሁ የመጣ አይደለም። እንዲህ የሚያደርጉ ገንዘብ ተኮር፣ ጥቅም ተኮር የሆነ የንስሐ ልጅ አያያዝ የሚይዙ ካህናት ካሉም አንደኛ ፍትሐ ነገሥቱም አይፈቅድላቸውም፣ ክህነት ያሽራል። በየትኛውም ነገር ገንዘብ መውደድ የኃጢአት ሁሉ ስር ነው ብሏል አንደኛ ጢሞቴዎስ ምዕራፍ 6። ገንዘብ መውደድ የኃጢአት ሁሉ ስር ነው እያለን እየሰበክን ገንዘብ ያለውን ብቻ ንስሐ ልጅ አድርጌ ሊያዝ ማለት ክህነት ያሽራል። ለሌሎች በገንዘብ ምክንያት ከእግዚአብሔር ጸጋ እንዳይርቁ የምንሰብክኛ ካህናት ገንዘብ ተኮር የሆነ አገልግሎት ከመሰረትን ከእግዚአብሔር ዘንድ ያስጠይቀናል። በነገራችን ላይ በማይገባ ስራችን የሚጠይቀን እግዚአብሔር ነው፣ ሿሚውም እርሱ ስለሆነ ኤርምያስ 23 ላይ በጎቼን በተናቸዋል ብሎ እግዚአብሔር በጎቻችንን በአግባቡ ካልሰበሰብን፣ ምእመናንን በአግባቡ ካልጠበቅን የሚጠይቀን የሚገስጸን፣ እንደ እርሱ መንገድ ደግሞ የሚቀጣንም እርሱ ነው። እንዲሁም ሕዝቅኤል 34 ላይ መምከር እየቻልክ መመለስ እየቻልክ አልመለስከውምና ለስህተት ዳርገዋልና መሰናክልም ሆነዋልና ደሙን ከእጅህ እፈልጋለሁ ይላል። እረኛውን ነው እንደሚለው። ስለዚህ በገንዘብ ምክንያት በማይገባ አካሄድ ምእመናን አሰናክለን ከሆነ የሚጠይቀን ባለቤቱ መድኃኒዓለም ክርስቶስ ነው። በተለያየ መንገድ ይገስጸናል፣ ይቀጣናል፣ በረከት ጸጋም ያርቅብናል፣ ለሀገርም ይተርፋል ይሄ ጉዳት። እናም ከዚህ አንጻር ነው የሚባል አለ ብቻ ሳይሆን ሊገጥም ይችላል። ያው የሀብታም በር ነው የምታንኳኩት፣ ድሃውን አልጎበኛችሁትም፣ ገንዘብ ተኮር ነው አንዳንዴ ይሉናል። አንደኛ ካለማወቅ ካህናት ሁሉ ነገር ሃይማኖትን ጉባኤ ቤትን አግኝተው ላይሆን ይችላል ምስጢረ ክህነት የተሳተፉት። ሁሉም ነገር ሃይማኖትን ስርዓተ ክህነትን ጠንቅቀው አውቀው ነው የተሾሙት ብለን አንደመድምም። በተለያየ አጋጣሚ ለምሳሌ በተለያየ አብነት ትምህርት ወይ ኖረን ያው ወደ ጋብቻ ስንገባ ደግሞ መስቀል ይዘን ቀሳውስት ሆነን እንቀጥላለን። ስለዚህ አንዳንዴ መሰረታችን ላይ ፍትሐ ነገሥትን የማወቅ ቅዱሳት መጻሕፍትን የማወቅ ግንዛቤ ላይ ኖረን ይችላል። ስለዚህም ያለማወቅ ጉዳይ ምእመናን ውስጥ እንዳለ ሁሉ ካህናት ውስጥም ይኖራል። ሁለተኛው ደግሞ ደካማ ጎን ነው። ስልጣነ ክህነቱ መንፈሳዊ ቢሆንም ግን ስጋ ለባሽ ነን፣ ሰዎች ነን። ፈተና ከሰይጣን ይመጣል፣ ከራስ ድካም ይመጣል። ከዚህ አንጻር ከራሳችን ደካማ ጎን ያ ደካማ ጎን ገንዘብ ወዳጅ ሰው ካህን ሆኖ በገንዘብ ምክንያት ሊፈተን ይችላል ማለት ነው። ስለዚህም ኑሮውን ሁሉ በንስሐ ልጆቹ ገንዘብ ላይ ሊያተኩር ይችላል ማለት ነው።
ይህ ደግሞ ለእኛም ለምንይዛቸውም የሚያዋጣ አይደለም። ምክንያቱም በመድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ማቴዎስ 6 ቁጥር 24 ላይ ለገንዘብና ለእግዚአብሔር መገዛት አትችሉም፣ የእግዚአብሔርን ስልጣነ ክህነት ከእሱ ያገኘነውን ስልጣን ይዘን ወደ ገንዘብ ምንቀይረው ከሆነ ያስገስጻል። ለገንዘብና ለእግዚአብሔር መገዛት አትችሉም። እያንዳንዱን አገልግሎት በነፃ እንዳገኘነው ሁሉ በነፃ እንድንሰጠው ነው። በከንቱ ያገኛችሁትን በከንቱ ስጡ ሲል እንዲሁ እግዚአብሔር በፈቃዱ በፍቅሩ የሰጣችሁ መንፈሳዊ ጸጋ እናንተም ያለ ገንዘብ ያለ ምድራዊ ጥቅም ለሌላ አውሉ ብሎ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘዘን። ከዚህ አንጻር እንዲሁም ምንም አትያዙ ሉቃስ 9 ቁጥር 3 ላይ አሁን እንዲሁም ምንም አትያዙ እንኳን ከገንዘብ ልንደራደር ቀርቶ ለምሳሌ ርስት የተባሉ ምዕመናን የካህናት ናቸው። ካህናት ለምዕመናን የሚያስፈልገውን ነገር እንዲያሟሉ ታዘዋል። በሌላ መንገድ እናነሳ ይሆናል። ካህናት ግን እያንዳንዱን አገልግሎት አይደለም ወደ ምዕመናንና ወደ ተለያየ ቦታ እንኳን ሲሄዱ ምንም አትያዙ፣ ህዝቡ ምዕመኑ ገንዘብ ይሆናቸዋል፣ ለእናንተ የሚያስፈልገውን ያደርግላቸዋል እንጂ እናንተ እንኳን ገንዘብ ተኮር አቅደን እንድንሄድ አይደለም፣ ምንም አትያዙ እስከ መባል ነው። ያለምንም ካገኘንም መልካም ካላገኘንም ደግሞ መንፈሳዊ ጸጋውን አስበን ድህነት ከእግዚአብሔር በነፃ የሚሰጥ መሆኑን አስበን እያንዳንዱ አገልግሎት በነፃ እንድናገለግል ነው የታዘዝ ነው። እንግዲህ ይህንን ከግምት ማስገባት በትጋት የሚሰሩ እንዳሉ ሆኖ የዛ ተቃራኒ ደግሞ ንስሐ ሰጥተው ይህን ያህል ክፈይ፣ ቅባ ቅዱስ ለመቀባት ይህን ያህል ክፈሉ፣ ቄዴር ለማጥመቅ በእርግጥ ቄዴር ራሱን የቻለ አገልግሎት አለው። ለአገልግሎቱ አብረው ለሚራዱ ሰዎች ምዕመናን በፈቃዳቸው የሚሰጡት ነገር ሊኖር ይችላል። አሁን በፈቃድ የሚሰጠው ላይ አይደለም ያተኮር ነው፣ ተተምኖ እና ሀብትና ገንዘብ ላይ ያተኩሮ ባለጸጋ ታዋቂ እየመረጡ መያዝ ግን ልክ ሲሞንን ብርህ ከአንተ ጋር ይጥፋ እንዳለ ሁሉ ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 8 ላይ እኛም መንፈሳዊ ጸጋን በገንዘብ ለመስጠትና ገንዘብ ተኮር አገልግሎት የምናደርግ ከሆነ ሲሞናዊ ተግባር ነው። ብርህ ከአንተ ጋር ይጥፋ እንዳለው እግዚአብሔር መንፈስ ቅዱስ ይገስጸናል ማለት። ስለዚህ የሚቀጣ የሚገስጽ እግዚአብሔር ነው። ቤተ ክርስቲያንም እንደ ቀኖናና እንደ ስርዓት ከሆነ ገንዘብ ተኮር አገልግሎት የሚያገለግል ካህን ካለ ክህነት ያሽራል። በፍትሐ ነገሥት አንቀጽ 9 እንደው አልተሰራበት ሆኖ እንጂ ገንዘብ የማይወድ ነው የሚለው ለክህነት ራሱ በቲቶ ምዕራፍ 1 አንደኛ ጢሞቴዎስ ምዕራፍ 3 ላይ ከድቁና ጀምሮ ለክህነት መስፈርቱ ገንዘብ የማይወድ የማይሰክር እያለ ነው የሚዘርዘን። እንግዲህ የሚያበራየውን በሬ አፉን አትሰረው ይላል። እንደየስራው ቤተክርስቲያን ባላት መዋቅርና በጎ አድራጊዎች ምዕመናን በፈቃዳቸው ለአባታችን ብለው የጦም ቆሎ የበዓል ዶሮ ይባላል እንዲሁም ሊያደርጉ ይችላሉ። ካህኑ ግን ንስሐን፣ ቄዴርን፣ ቀንዲልን እያንዳንዱ መንፈሳዊ አገልግሎት ግን ከገንዘብ ጋር ተዋውሎ የሚያደርግ ከሆነ ክህነት ያሽራል። በእግዚአብሔር ዘንድም ደግሞ ብር ከአንተ ጋር ይጥፋ እንዳለውና እግዚአብሔርና ገንዘብን ልታገለግሉ ለሁለት ጌቶች መገዛት አትችሉም እንዳለው ሁሉ አይ አይደለም መንፈሳዊ አገልግሎቴን ገንዘብ ማግኛ ነው ካለ እንደ ሲሞን ይገሰጽበታል ለማለት ነው። እና አለማወቅ፣ ገንዘብ መውደድ፣ የራስ ደካማ ጎን እንደ ይሁዳ ያደረገው እንጂ እንደነ ጴጥሮስ ያሉት ካህናትን ሁሉ ግን አያስወቅስም። እሺ እንግዲህ አሁን ስለ ገንዘብ ማንሳታችን ካልቀረ እርሶም እያሉን እንዳለው ቀኖናውን በገንዘብ የሚቀይሩ ደግሞ የነፍስ አባቶች አሉ፣ የግል አካውንታቸውንም እየሰጡ እንዲሁም ደግሞ አንዳንድ ምዕመናን ምን ይመስለናል የነፍስ አባታችንን ስናገኝ ወይ ንስሐ በምንገባበት ሰዓት ገንዘብ መክፈል አለብን ወይ ባገኘናቸው ቁጥር ማለት ነው፣ ንስሐ ለመግባት በሄድን ሰዓት። እንደዚህ በሚሆን ሰዓት አንዳንድ ምዕመን ገንዘብ የለኝም ስለዚህ የምሰጣቸው ነገር ስለሌለኝ እኔ ንስሐዬን ራሱ እግዚአብሔር ያዳምጠኛል ይሰማኛል ሄጄ በግሌ ለእግዚአብሔር ማልነግረው ስለምንድን ነው በማለት ብዙ ምዕመን በዚህኛው መንገድ እየሄደ ይገኛል። ይህን ነገር እንዴት ያዩታል? ቀኖናስ በገንዘብ መቀየር አለበት? የግል አካውንታቸውን የሚሰጡ ሰዎች አሉ። በፍጹም ቅድም እንዳልነው ነው። እንኳንስ አገልግሎቱ ላይ መስፈርቱ ላይ ካህን በአገልግሎቱ ልክ ቤተክርስቲያን የምትመድብለት ነገር አለ ሊኖርም ይገባል። ከዛ ውጭ ግን መንፈሳዊ አገልግሎት በገንዘብ አይሰጥም። ለምሳሌ ምዕመናን ትልቁ ጉዳይ ምስጢረ ቁርባን ተከፍሎ ነው እንደሚቆርቡት። ህፃናትን ማሰልፈን የሚከፍላል። ምስጢረ ቁርባን በገንዘብ ተደርጎ አይታወቅም፣ አይሆንም። ጠበልም እንደዛው። ለጠበል ቤት አገልግሎት አንዳንዴ ለአንዳንድ እድሳት ለመሳሰለው
የምእመናን በጎ ልገሳ ሊኖር ይችላል። ግን የአርሴማ ጠበል 100 ብር ነው፣ የአቡነ ተክለ ሃይማኖት ጠበል 200 ብር ነው ተብሎ ጠበል ተተምኖ አያውቅም፣ አይደረግም። እንደዛ ሁሉ ምክንያቱም ከሐዋርያት አሰራር ጀምሮ ቅድም አለ ማቴዎስ 10 ቁጥር 8 ላይ መመሪያችን ነው። በጸጋ የተቀበላችሁትን በከንቱ እንዲሁ ስጡ ነው። ይሄው ነው መንፈሳዊ ስልጣን ተከፍሎ የተሰጠን አይደለም። ሐዋርያትም እንደዛው ያሰራችሁት የታሰረ የፈታችሁት የተፈታ ብሎ ማቴዎስ 18 ቁጥር 14 ሾማቸው። አሁንም በመንበረ ማርቆስ እንደ ኢትዮጵያ ቤተክርስቲያን ስርዓት ቅዱስ ማርቆስ ተሾመ። የቅዱስ ማርቆስ ሹመት በግብፃውያን አባቶች በኩል በእነ አባ ሰላማ እየሆነ ክህነት ይቀጥላል። ስለዚህ ያን ክህነት ስንቀበል ተከፍለን አይደለም። እኛም በክህነት የምናገለግለው አገልግሎት በምንም መልኩ ከገንዘብ ጋር የተያዘ አይደለም። ከገንዘብ ጋር የተያዘ አገልግሎት ካለ ክህነት ያሸራል። የቤተክርስቲያን ዓላማም ትምህርትም አይደለም። ምእመናን ግን በበጎ ፈቃዳቸው ሊያደርጉ ይችላሉ። በበጎ ፈቃድ ማለት ንስሐ አባቴ ነው ሻሽ ልግዛለት ካባ ልግዛለት ይሄን የገዛው ልጆቼ ናቸው ተደራድሬ ሳይሆን እንደ ማንኛውም አባቶች ከዛም በላይ ኢየሩሳሌም ተሳለሙ ብለው ግብፅ ገዳም ተሳለሙ ብለው ለአባቶቻችን የሚከፍሉ ምእመናን አሉ። መኪናም ሊገዙ ይችላሉ። አባታችን ቤት የላቸውም፣ ልጆቻቸውን ሰብስበው የሚኖሩበት ቤትም ሊገዙ ግን ይሄን የሚያደርጉት በበጎ ፈቃድ ነው፣ ልግስና ነው፣ እንደ ምጽዋት ነው እንጂ በምንም መልኩ ምእመናን ሊያውቁ የሚገባው ንስሐ ከገንዘብ ጋር አያያዝም። በነፃ ነው። አንድ ሰው ኃጢአቱን አምኖ ይመጣል፣ ይናዘዛል። ቀኖናም የገንዘብ አይደለም። በምንም መልኩ ቀኖናና ቅድም እንዳልነው ብር ካንተ ጋር ይጥፋ መንፈሳዊ ጸጋን በገንዘብ ለማግኘት የሞከረውን ነው እኮ ቅዱስ ጴጥሮስ የገሰጸው። ምእመኑም ለዚህ ቀኖና 10 ሺህ ብር ልክፈል፣ በቃ 20 ሺህ ብር ልክፈል፣ እርሶ ስገዱልኝ ገንዘቡ እንዲያርጉልኝ እንዲል አይፈቀድም። ቀጥታ ንስሐ በጾም በጸሎት በስግደት እና በምጽዋት ነው የሚገለጥ። ምጽዋት ለነዳያን፣ ምጽዋት ለቤተ ክርስቲያን ነው። ቀኖና ለንስሐ አባት እንኳን በአካውንትና በገንዘብ የሚሰጥ ነገር የለም። በቀኖና ደረጃም ቀኖና ስንሰጥ አዎ እናዛለን፣ ከአስራት ባሻገር ማለት ነው። መጽውቺ መጽውት እንደየአቅማቸው የቀኖና ራሱን የቻለ ስርዓት አለው። ምጽዋት ያለመደ ሰው ምጽዋት እንዲለምድ ብዙ ጊዜ የሚገርመው እንዲሁም ባለጸጋውን መጽውት ላንለው እንችላለን። ለባለጸጋው መመጽወት ቀላል ነው። ድሃውን መጽውት ልንለው እንችላለን። ሁለት ያለው አንዱን ይስጥ ነው አይደል? ጭካኔ ነው፣ ቁርጠኝነት ነው ማለት ነው። 10 ያለው አንዱን ቢሰጥ እኮ አይደንቅም። ስለዚህ እንዲሁም በትርጓሜ መጽሐፍትም ባለጸጋን መጽውት አይሉትም እያሉ ተንትነዋል አባቶቻችን። ቀኖና ስንሰጥ እሱማ በሰጠውት ገንዘብ ስርየት አገኘው ብሎ ሊያስብ ነው አይደለም። ለምሳሌ ባለጸጋን ግን ጹም ልንለው እንችላለን፣ ስገድ ልንለው እንችላለን። ሰውነቱን አፈር እንዳይነካው የሚጠየፈውን ዝቅ ብለ ሱባኤ ግባ ልንለው እንችላለን። ጠበል ተጠመቅ ልንለው እንችላለን። አድርጎ ማያውቀውና ሊያደርገው የሚገባው መንፈሳዊ ተጋድሎ ነው የምንሰጠው። ቀኖና ያ ነው መንገዱ። ለእግዚአብሔር የመገዛት መገለጫ ነው። ዳዊት ከልብሰ መንግስቱን አውልቆ ከንግስና ወንበሩ ወርዶ እየጾመ እየጸለየ ንስሐ ገባ። በአፌ እንጀራ አልገባም እንዳለው በንስሐው ጊዜ አሁንም እንዲጾሙ እንዲጸልዩ እንዲሰግዱ እንደየጤናና እንዳያኗኗር አካባቢያቸው መንፈሳዊ ተግባር እንዲፈጽሙ ነው እንጂ በምንም መልኩ ንስሐ ይህን ያህል ገንዘብ አምጪ ይህን ያህል ገንዘብ አምጣ የሚሉ ካሉ ለአጥቢያቸው መክሰስ ይችላሉ። ሁላችንም አለቃ አለን። ለኃላፊዎች ለሰበካ ጉባኤ ማስወቀስ ይችላሉ። እንደዚህ ብለውናል ማለት ይችላሉ። በምንም መልኩ ግን ገዳም እርጂ፣ ዘቢብ ስጥ፣ ጧፍ ግዛ ልንል እንችላለን። በማስረጃ ያ ያመጡትንም ለቤተክርስቲያን ልናደርስ እንችላለን። አካውንት በመስጠትና ይህን ያህል ገንዘብ አምጣ የምንል ከሆነ ግን ንስሐን በገንዘብ እየሸጥን ነው። ይሄ ደግሞ ክህነቱንም ያስይዛል፣ መንፈሳዊ ጸጋንም አያሰጥም። በከንቱ ያገኛችሁትን በከንቱ ስጡ የሚለው በጣም ልናተኩር ይገባል። የትኛውም መንፈሳዊ ጸጋ ከገንዘብ ጋር የተያያዘ ቤተክርስቲያን የላትም። ይህንን ልናስምርበት ይገባል ማለት ነው። አዎ፣ ግን እዚሁ ላይ ለአጥቢያው መክሰስ ይችላሉ ብለዋል። አሁን እንደዚህ ገንዘብ አምጡ የሚሉትን ካህናት ግን ምእመናን ምን ያስባል? ይገዝቱናል፣ እንደዚህ ብናደርጋቸው ሊያወግዙን ይችላሉ የሚሉ ነገሮች ደግሞ አሉ። ስለዚህ ምእመኑ በጣም ጥሩ ምንድነው ኦፈ ገዝት የሚባል አለ ቤተክርስቲያናችን። የገዘትነው ሁሉ ይሰምራል ማለት አይደለም። ራሴ ጥፋተኛ ሆኜ ስለኔ ጥፋት ሌላውን በገዝት አይደለም። እግዚአብሔር እኮ ልብን ይመረምራል፣ ሁሉን ያውቃል። ግዝት ስርዓት አለው። ሁሉ በአግባብና በስርዓት ይሁን ይላል። በሐዋርያ ሲኖዶሳትም ስርዓት አለው። በቃለ ዓዋዲ መሰረትም ደግሞ ምእመናን የራሳቸውን ቅሬታ የተሰማቸውን ቅሬታ
ለሰበካ ጉባኤ ማሳወቅ መብታቸው ነው። መብትና ግዴታ የሚል እኮ አለን ቃለ ዓዋዲ። በዚህ መሰረት በማስረጃ በስም አጥፊነት በሆነ ጉዳይ በቀል አይደለም፣ በማስረጃ። ለዚህ እኮ ነው ሰበካ ጉባኤ ያስፈልገው፣ መሪ ስለሚያስፈልግ እኮ ነው። ለዚህ እኮ ነው አለቆች ያስፈልጉት። አለቆች እኮ ግንብ ሊሰሩና ቅዳሴ እንዲመሩ ብቻ አይደለም፣ እኛን እኮ ነው የሚመሩን። እኔ በማገልገልበት ደብር አለቃ አለኝ። የኔ አለቃ ደግሞ የወረዳ ቤተ ክህነት የክፍለ ከተማ ቤተ ክህነት አለቃ አላቸው። የወረዳ ቤተ ክህነቱ ደግሞ የሀገረ ስብከት አለቃ አለው። መዋቅር እኮ አላት እናት ቤተክርስቲያን። የሀገረ ስብከቱ ደግሞ የጠቅላይ ቤተ ክህነት አለው። ጠቅላይ ቤትን ወደ መጨረሻው እስከ ሲኖዶስ። ስለዚህ አሁን ክስ የሚለው ቃል ቢከብድም ግን ቅሬታን ማሰማት ግን ይቻላል። ለዚህ ነው ቃለ ዓዋዲ ምን ይላል? እያንዳንዱ ምዕመን ከአጥቢያው ንስሐ አባት መርጦ ሊይዝ ይገባል ይላል። እችን ነገር እናስመርበት። ከአጥቢያ መያዝ የሚጠቅመው ለዚህ ነው። ለምሳሌ ቅድስት ማርያም አጥቢያ የሆነ ንስሐ አባቶቹ አሉ። እዚያ ከቅድስት ማርያም ሊይዝ ይመከራል ማለት ነው። ከዛ ምክንያቱም እዛ መዋቅር ውስጥ ያሉ ካህን ተጠንቅቀው በስርዓት ይመራሉ። ስርዓት ጥሰን እንደሆነ ደግሞ ለሹማምንት፣ ለሰበካ ጉባኤ፣ ለአስተዳደር ይነገራል። አስተዳደር አሳልፎ እንዲሰጡ ሳይሆን ካህኑን ጠርቶ ምን እያረክ ነው፣ እንዲህ አይነት ቅሬታ ቀርቦ ምን እየሆንክ ነው ይላሉ። ከነሱ አቅም በላይውን ደግሞ ለብፁዓን አባቶች ያሳውቃሉ። ክህነት እስከ መያዝ የሚደርሰው መዋቅሩን ጠብቆ ይከናወናል። የግድ ፌስቡክ እና ቲክቶክ አይደለም እኮ። ቤተክርስቲያን መዋቅሩን ጠብቆ መንፈሳዊ ፍርድ ቤትም አላት። ከሰራንበት ይሄ ነው። ካህኑ በምክር በተግሳጽ የሚመለስ ሊሆን ይችላል፣ ይመለሳል። ካለማወቅ ሊሆን ይችላል፣ ካለማስተዋል ሊሆን ይችላል፣ ወይ ከራሱ ስጋዊ ችግሩ ጸንቶበት ያመጣው ነገር ሊሆን ይችላል። ግን ችግሩ በሌላ መንገድ ይፈታላል፣ እንዲህ ማድረግ አሰናክላል ብሎ የቤተክርስቲያን አባቶች መፍትሄ ይሰጡታል፣ ማህበረ ካህናት ይገስጹታል። ችግሩ በቤተክርስቲያናዊ መንገድ በበጎ መንገድ ይፈታለታል። ስለዚህ ምዕመናን ይገዝቱናል እንዲሉናል ብሎ መፍራት የለባቸውም። ይህ የሃይማኖት ጉዳይ ነው። ለአገልግሎታችን ማሰናከያ አንስጥ ይላል ቅዱስ ጳውሎስ። እኛ እንዳናሰናክል አደራ ተሰጥቶናል። ባለማወቅም ሆነ በተለያየ መንገድ አሰናክለን ከሆነ ግን ምዕመኑ ከመሰናክል ተጠብቆ ወደ በላይ አባቶች ሄዶ ገስጹልን፣ ምከሩልን ሊል ይገባል። እንዲህ በተባለ በማስረጃ በተገሰጸ መንገድ ግን እገዝታለሁ ብል ኦፈ ገዝት ነው የምንባለው። ብንገዝትም ሌላ ካህን ወይም ሌላ ቆሞስ ያን ግዝት ይፈተዋል። ከዚሁ ጋር ግን በተያያዘ አባታችን ስለ ኑዛዜ እናንሳ እስቲ። ስለ ኑዛዜ ከማንሳታችን በፊት ግን ስለ ካህናት ኃላፊነት፣ ስለ ነፍስ አባት ኃላፊነት እኛ ላይ አሁን ምን ያህል ድረስ ነው ኃላፊነታቸው? በህይወት እስካለን ድረስ ነው ወይስ ካለፍንስ በኋላ? አሁን ወቅታዊ ጉዳይ አለ እንደውም የምናውቀው የአርቲስት ነጻነት ወርቅነህ ኑዛዜውን ብዙ ሰዎች እየተነጋገሩበት ይገኛል። የተናዘዘው ከአያቴ አጠገብ ቅበሩኝ ብሎ ነው፣ ግን የተቀበረው ቅድስት ሥላሴ ነው እና የነፍስ አባት ምን ያህል ነው ኃላፊነቱ? እዚህ ጋር በዛው ቢያነሱልን መልካም። የኑዛዜን መልእክት ግን በሁለት አቅጣጫ ነው የምገልጸው። አሁን አንቺ በጠየቅሽ መንገድ ኑዛዜ ያደራ ቃል ኪዳን የሚለው ነው። ካህናትም ገብተውበት አንድ ሰው እንዲደረግልኝ እንዲሆንልኝ የሚለው አይነት ነው። ግን ከሱ በፊት መናዘዝ ማለት መናገር ማለት ነው። በንስሐ ውስጥ ያለውን መናዘዝ ላስታውስ። ንስሐ በራሱ መጸጸት ነው። እንደ እግዚአብሔር ፈቃድ ያለ ሐዘን ይለዋል። ንስሐ የእግዚአብሔር ፈቃድ ያለበት ሐዘን ነው። ሐዘን ብዙ አይነት ነው። አንድ ሰው ዲቪ አልደረሰኝም፣ ቤት አልደረሰኝም ብሎ ቢያዝን ንስሐ አንልም። በድያለሁ፣ እግዚአብሔርን አሳዝኛለሁ ብሎ የሚያዝኑት ሐዘን ግን ንስሐ ነው። እንግዲህ ኑዛዜ ከዛ በኋላ ነው። ሁለተኛ ቆሮንቶስ ምዕራፍ 7 ላይ እግዚአብሔርን የመበደል መሰማት፣ መጸጸት የእግዚአብሔር ፈቃድ ያለበት ሐዘን እሱ ንስሐ ነው። ንስሐ በምን ይገለጣል? ለካህን በመናገር እሱን አሁን የመጀመሪያው ኑዛዜ ያልኩት። መናዘዝ ምንድነው? ኃጢአትን ሳይደብቁ ለእግዚአብሔር መልእክተኛ ለካህኑ መናገር። ይሄንን ምን ይላል? ምሳሌ 28 ቁጥር 13 ላይ ኃጢአቱን የሚናዘዝ ምሕረት ያገኛል፣ ኃጢአትን የሚሰውር ግን አይጸድቅም ይላል። ለምንድነው ለካህን የምንናዘዘው? እግዚአብሔር ስላዘዘ፣ የእግዚአብሔር መልእክተኞች አይኖች ስለሆኑ። ሚልኪያስ ምዕራፍ 2 ላይ ካህኑ መልእክተኛዬ ነው አለ እግዚአብሔር፣ ሕጌን ከእርሱ አንደበት ላይ ፈልግ አለ። ባያስፈልግ ኖሮ ይህን ባላለ ነበር። ካህኑ መልእክተኛዬ ነው አለ እግዚአብሔር። ስለዚህ ለመልእክተኛው ለካህኑ እግዚአብሔርን የማክበር ክህነቱን የማክበር መገለጫ ኃጢአታችንን ለካህኑ በመናዘዝ እንገልጠዋለን። ይህን ጌታችን ያዘዘው ማቴዎስ 8 ቁጥር 4 ላይ ከፈወሰው በኋላ
ራስን ሄደ ለካህን አሳይ አለው። ተናገር ለካህኑ አለው። ባያስፈልግ ኖሮ ለምን አዘዘ? ተናገር ለካህኑ ደግሞ በደልን ንገረው አለ። ለምንድን ነው የሆነው? የማሰርና የመፍታት ስልጣነ ክህነት ስለሰጣቸው በእግዚአብሔር ስም እንዲፈቱት ነው። ከኃጢአት ማሰሪያ እንዲፈቱት ነው። ማቴዎስ 18 ቁጥር 18 በምድር የፈታችሁት በሰማይ እየተፈታ ነው፣ በምድር ያሰራችሁት በሰማይ የታሰረ ነው። ይሄ ስልጣነ ክህነት ነው። በአንብሮተ እድ ቀሳውስት የሚሰጣቸው ስልጣነ ክህነት ነው። ስለዚህም ይሄ ዮሐንስ 21 ላይ ይቅር ያላችሁት ሁሉ ይቀርለታል አለ። እንግዲህ አለ እሱ ፈቀደ። ለ12 ሐዋርያት ለ72 አርድእት ይህን ሰጠ። ባያስፈልግ ኖሮ ቀጣይ ባልሆነ ነበር። በይሁዳ ምትክ ማቲያስ ባልተተካ ነበር። ሐዋርያት እጅ እየጫኑ ባልሾሙ ነበር። እጅ እየጫኑ ይሾሙ ነበር እኮ። ስለዚህ መናዘዝ ድሮም ያለ ነው። ለማን ነው የምናዘዘው? ለካህን ነው። ለምሳሌ በዮሐንስ ጊዜ በመጥምቁ ዮሐንስ ሲያጠምቅ ማቴዎስ 3 ቁጥር 5 ላይ ኃጢአታቸውን እየተናዘዙ ይላል ይጠመቁ ነበር። ይሄው ቀጥታ ቢሆን ኖሮ ለእኔ ምን ያናዘዛቸዋል? ቀጥታ አትናገሩም እንዲህ ባላቸው ነበር። ያውም መምህሮ መገሰጽ ቅዱስ ዮሐንስ ኃጢአታቸውን በአደባባይ የተናዘዙ ይጠመቁ ነበር። ይሄንን አጸናው መድኃኒታችን ኢየሱስ ክርስቶስ። በሐዋርያት ዘመንም እንዲያውም ምን ሆነ? በሐዋርያት ሥራ ምዕራፍ 19 ቁጥር 18 ላይ በአደባባይ ያደረጉትን ኃጢአት እየተናገሩ ንስሐ ይገቡ ነበር። የሐዋርያት ሥራ ምዕራፍ 19 ቁጥር 13 ለእኛ አትንገሩን፣ ዝም ብላችሁ ለእግዚአብሔር ንገሩ አላሉም። ምክንያቱም እግዚአብሔር ይፍታ እንዲሉ መልእክተኞች ረቂቅ ኃያል ምሉ በኩል የሆነ እግዚአብሔር መንፈስ ነው። የሚሰግዱለትም በመንፈስ ሊሰግዱለት ይገባል። ስለዚህ የእግዚአብሔር እንደራሴ ሆነው ወኪል ሆነው በእኔ በሀገሬ ልፍታ አይሉም። በእግዚአብሔር ስም እግዚአብሔር ይፍታ እንዲሉ ሾሟቸዋል። ይቅር ያላችሁት ይቀርለታል ብሎ ሾሟቸዋል። ወደ እነርሱ ሂድ ወደ ካህኑ ብሎ አዟል። በዚህ መሰረት ይህንን ትእዛዝ ሲያስፈጽሙ ሐዋርያት በአደባባይ እንዲሁም ኃጢአታቸውን እየተናገሩ ህዝቡን ንስሐ ይገባ ነበር፣ ይናዘዝ ነበር። ይህን መሰረት በማድረግ እንዲሁም በአደባባይ መናዘዝን ለየብቻ እንዲሆን ያደረጉት ሐዋርያት በሲኖዶሳቸው አንዱ የአንዱን ኃጢአት እየሰማ ደግሞ ሌላ አይነት ሁኔታ እንዳይሆን እንጂ በአደባባይ ነበር የሚናገሩት። እንዲሁም የሐዋርያት ሥራ 19:13 ከዛ በኋላ ግን ራስህን ለካህን አሳይ የሚለውን ማቴዎስ 8ን መነሻ አድርገው እያንዳንዱ ምዕመን ኃጢአቱን ለካህን እንዲናዘዝ ካህኑን ምስጢሩን ጠብቆ ይዝና ጸሎት አድርጎ እግዚአብሔር ይፍታ ይለዋል። የመናዘዝ ጥቅሙ አንደኛው ትክክለኛ የጥፋተኝነት የመጸጸት ስሜት መግለጫ ነው። ሁለተኛው እግዚአብሔርን የማክበርም የትህትና መገለጫ ነው። እንዲሁም አንድ ጥሩ ጥቅስ አለ ኢያሱ 7:19 ላይ ገና ኢያሱ ዘመን ላይ ምን ይላል? አካን የሚባለውን ኢያሱ እንዲህ አለው፣ እግዚአብሔርን አክብር፣ ያደረግከውን ኃጢአት ደግሞ ንገረኝ፣ አትሸሽገኝ አለው። ኢያሱ 7:19 ገና ያን ጊዜ። አሁን ኑዛዜ ማለት እግዚአብሔርን የማክበር እግዚአብሔር የሾመውን ካህን ደግሞ በማመንና በማክበር የመናገር መገለጫ። እግዚአብሔርን አክብር፣ ራስን ዝቅ አድርገህ ደግሞ ያደረግከውን ንገረኝ አለው። እግዚአብሔር በዚህ ጊዜ ለምንድን ነው እንዲህ የምትለው ለእኔ አይነግረኝም እንዲህ አላለም። እንዲሁም በኢያሱ በኩል ብዙ ተአምር አሰራ። ኢያሱ 7 ላይ በአዲስ ኪዳንም እንደዚሁ ይልቅም ክህነት አማናዊ በሆነበት ክህነት ሊቀ ካህናት ኢየሱስ ክርስቶስ ካህናትን በሰጠበት በአማናዊት ቤተክርስቲያን ደግሞ የበለጠ እግዚአብሔርን የማክበራችን እርሱ የሾማቸውን ስልጣኑን ሰውየውን እንኳ ስልጣኑን የማመናችን በመስቀሉ የሚተላለፈው መንፈሳዊ ጸጋ የማመናችን መገለጫ እና በትክክል የመጸጸታችን መገለጫ እንናዘዛለን። ሌላው ላለመድገም ይረዳል መናዘዝ። ኢታብስ ዳግም እንዳላት ሁሉ ዳግመኛ እንዳትበድል ብሎ ካህኑ ድጋሚ እንዳይበድል መምከሪያ መንገድ ማስተማሪያ መንገድ በዛ በተደጋጋሚ ኃጢአት እንዳይወድቅ ማስተማሪያና ለዛ ሰውዬም ደጋግም ይሄንን ሰራው የሚለው የጥፋትነት ተሰምቶት ከዛ ከማይገባ ተግባር እንዲወጣ ይረዳል። ሌላው የነፍስ ጸጸት የነፍስ ቅጣቷ መፍራቷ ነው። እየፈራች መናገሯ እግዚአብሔር የሚያውቀውን በካህኑ ፊት እየፈራች መናገሯ ካህኑን አሽረገጽ ካህኑን እየፈራች መናገሯ የነፍስ ቅጣቷ ያ ነው። ቀኖና እኮ ብዙ መቀጣጫ አይደለም፣ በረከት ማግኛ ነው፣ መንፈሳዊ ልምድ ማግኛ ነው። ትልቁ የንስሐ ቅጣት እያፈሩ መናገር ነው። የሚያሳፍር ስራን በካህኑ ፊት በእግዚአብሔር ፊት እኮ ሰርቻለሁ ብሎ መናገር ነው። ሌላው መድኃኒት ለማግኘት ነው። ሐኪም ጋር ሄደን ስለ በሽታችን የምንናገረው ካህናትም
መንፈሳዊ ሐኪሞች ናቸው። ስለዚህ መንፈሳዊ ሕክምናውንም በቃለ እግዚአብሔር ይሰጣሉ። እንዲያታደርግ እንዲያደርግ መንፈሳዊ ሕይወትን እንዲያበርታ አበርቺ እንዲል መንፈሳዊ መድኃኒት የቃለ እግዚአብሔር መድኃኒት እንድናገኝ ችግራቸውንም ድክመታቸውን በመናዘዝ ውስጥ ጥቅም ያገኛሉ። ስለዚህ ይህን መሰረት ማድረግ ነው የሚናዘዙት። ይህ በንስሐ ውስጥ የሚደረግ የክህነትን አገልግሎት ስልጣኑን በማመን የሚደረግ መንፈሳዊ ስልጣን ነው። ቅድም ወደ አልሽው ሀሳብ ስናመጣ ደግሞ ኑዛዜ በሌላ አቅጣጫ የምናየው ደግሞ አንድ በህይወት ያለን ሰዎች ከሞትኩ በኋላ እንዲህ ቦታ ልቀበር፣ ሀብት ንብረት ካለን ሀብት ንብረቴ ለእንዲህ ገዳም ይሁን፣ ለልጄ ይሁን፣ እንዲህ ብለን የምንናገረው እንደ ሀገራችን ልማድ እንደ ኦርቶዶክስ ተዋሕዶ ደግሞ ካህን ይዘን ሽማግሌ ይዘን ምስክር ይዘን ነገ ሟች ነኝ። ይሄ ትልቅ ብልጠት ነው፣ ብልሃትም ነው፣ ጥበብም ነው። ነገ ሟች ነኝ። ኑዛዜ የግድ ሆስፒታል ገብተው የደዌ ዳኛ አልጋ ቁራኛ ሆነው አይደለም። በነገራችን ላይ በንግስና ዘመናቸው የተናዘዙ ነገስታት ታሪክ እናውቃለን። በንግስና በሞቀ በደመቀ ዘመን ይሄ ህንፃ ለዚህ ገዳም ይሁን፣ ይሄ ቦታ ለእንዲህ ይሁን ያሉ አሉ። የተፈጸመም አለ፣ ያልተፈጸመም አለ። እያንዳንዷ ማንሳት ባይገባም በኢትዮጵያ ታሪክም በንግስና ዘመን ሴቶች ንግስታትም እኮ ጭምር ናቸው። እነ እቴጌ መነን የነ ጣይቱ ከኢየሩሳሌም ገዳማት ታሪክ ጋር ብዙ አለ፣ በኢትዮጵያ ታሪክ ብዙ አለ። አሁን ንግስና ያልኩት ምንድነው? በሞቀ በደመቀ ብዙ ጊዜ መናዘዝ አልጋ ላይ ብቻ ሆነው አይደለም ማለት ነው። ብልህ ሰዎች በህይወት እያሉ ካህን ጠርተው ሽማግሌ ጠርተው ቀድሜ ብለይ እኔ ቀዳሚ አይታወቅም እንዲህ እንዲያርጉልኝ ይባላል። ይህ በጎ ልማድ ነው። ብዙ ጊዜ ሞትን ስለምንፈራው ሰውም ደግሞ እንዴ ልትሞት አሰብክ ማለት ነው ባላስበውስ መች ይቀርልኛል የሚል ስሜት እንዳይሰማቸው በቁማችን አልለመድንም እንጂ ብዙ ጊዜ የደዌ ዳኛ ስንሆን ለመድን እንጂ ያለ ነው። መጽሐፍ ቅዱሳዊ ታሪክ ላይም በተለይ ታሪክም ይሄ ለእንዲውልልኝ ይሄ ለእንዲውልልኝ ያ ማለት ቃል ኪዳን ነው ማለት ነው። ስለዚህ ያ የተናዘዘው ሰው አስቦ አልሞ ትኩረት ሰጥቶ ያመነበትን ነው። ስለዚህ የዛ ሰው ቃል ሊከበር ይገባል ማለት ነው። ለመከበሩ ደግሞ አንደኛው ካህኑ ምስክር ነው። ሁለተኛ ደግሞ ሽማግሌና ወይም ያንን የጻፉ ወይም በወቅቱ ያሉ በህጋዊ መንገድም ቢሆን ኑዛዜ በምስክሮች የጸና ነው፣ በማስረጃ የጸና ነው፣ ውርስም ጨምሮ ማለት ነው። እንግዲህ ወደ ዘመናችን ክስተትም ስንመጣ በእንዲህ ቦታ ቅበሩኝ ያለው በእውነት ከሆነ እንደ አንድ ቤተክርስቲያን አገልጋይ ቃሉ ሊጠበቅ ቢችል ጥሩ ነበር። ባለፈ ጉዳይ ላይ ብዙ ማንሳት ይከብዳል፣ ግን ሌላው ትምህርት ነው። በዚህ ጉዳይ ላይ ካህናት ካሉበት ሊያሱበት ይገባ ነበር። ምክንያቱም የሚናዘዙትን ሰዎች ቃል መጠበቅ ያለብን ከምንም በላይ እኛ ካህናት ነን። ምክንያቱም ስልጣነ ክህነታችንም ያስገድደናል። ምእመኑም አምኖ የሚነግረን ምስጢር ጠባቂ ነው። እንዲህም ይላል በአንደኛ ቆሮንቶስ ምዕራፍ 4 ላይ መጋቢዎች ካህናትን ነው ምስጢር ጠባቂ እንድንሆን ይገባል ያለ ቅዱስ ጳውሎስ ይነግረናል። የምእመናንን ምስጢር መጠበቅ የኑዛዜ ቃል ኪዳን መጠበቅም መንፈሳዊ ግዴታችን ነው። ይህን ባናደርግ እግዚአብሔር ነው የሚገስጸን። እንደ ስርዓቱም ደግሞ በቀኖና ያስጠይቀናል። ብናደርግ ደግሞ ከእግዚአብሔር ነው ዋጋ የምናገኘው። ለሌላም ነው ጥሩ ምሳሌ የምንሆነው። ከዚህ አንጻር በእንዲህ ቦታ ቅበሩኝ፣ ይህን ነገር ለከሌ ስጡልኝ ያለውን መሟገት ካለብን በህይወት እያለ መሟገት ነበር። ለምን እንዲያልክ ለምን እንዲያልሽ በህይወት እያሉ መሟገት ይቻላል። በህይወት እያሉ የቤተሰብ አካልና የሚመለከተው አካል እባክሽ ይህን ቃል ቀይር፣ እባክህ ይህን ቃል ቀይር ማለት ይቻላል። ካለፉ በኋላ ግን ቃላቸው ሊከበር ግድ ነው። ሰማይ ሩቅ አደራ ጥብቅ ይላሉ አይደል? የሀገራችን ሰው አዎ አደራ ጥብቅ ነው። እኛ ደግሞ አደራ ጠባቂ ነን። ያ ሰው በዚህ ቦታ ቅበሩ ሲል ምክንያት አለው። በቃ ምክንያት አለው። ከዚህ አንጻር ያን ማስፈጸም አንደኛ የአደራ ተቀባዮቹ ነው፣ ሁለተኛ ደግሞ ያን አደራ የሰሙ ነው እና ይልቅም በክህነት ደረጃ ያስጠይቀናል። በንብረት ጉዳይም ሆነ በመቀበሪያ ጉዳይ እንዲህ አድርጉልኝ የማይገባ ነገር ተናዘው ከሆነ በህይወት እያሉ ነው መሟገት ለማለት ነው። አንዳንዴ በጣም ቀኖና የጣሰ ኑዛዜም ከሆነ ደግሞ እስከ ብፁዓን አባቶች ደርሶ በብፁዓን አባቶች ሊሻር ይችላል። ይህ ብዬ ባልጠቅስም ግን ቀኖናን የጣሰ ጉዳይ ቢሆን ለምሳሌ እንዲህ ነው ባልልም፣ ለምሳሌ ከግብረ ክህነት ጋር የተያዘ
ወይ ለምሳሌ አሁን ቤተልሔም ግቢ ውስጥ አንዳንድ ገጠርና አዲስ አበባም ቤተልሔም ግቢ ውስጥ የሚቀበሩ ዲያቆናት ቀሳውስት ናቸው። በቁም እያሉም ቤተልሔም የሚገቡት ካህናት ስለሆኑ አንዳንዴ ባይሉም ቤተልሔም ግቢ ቅበሩልኝ ሚስቴን ምን ብለው የሚናዘዙ አይጠፉም። ስለዚህ ቤተልሔም ግቢ በመቀበር የተለየ ጽድቅ ነው ማለት አይደለም። ግን ለግብረ ክህነት ለካህናት ከተመደቡ ቦታዎች አንዱ ሊሆን ይችላል። ከክህነቱ ጋር ያሳያል። አሁን እንዲህ አይነት ቀኖና ጥሰት ሲኖር ግን አይ እናቶችን በክብር በሌላ ቦታ ላይ በክብር ማሳረፍ ይገባል፣ ቤተልሔም መቅበር አንችልም ብለው በብፁዓን አባቶች ቃለ ምዕዳን ኑዛዜው ሊሻር ይችላል። እነዚህ ቀኖና ጥሰት የሆኑ ነገሮች ቢገጥሙ ለማለት ነው። እንደ ቤተ መቅደስ ቅበሩኝ ወይ በቤተ መቅደሱ ስር ቅበሩኝ እንዲህ ያለ ከቀኖና ጋር ማይሄዱ ለስርዓተ ቤተክርስቲያን የማያመቹ ነገሮች ከሆኑ ኑዛዜዎቹ ከብፁዓን አባቶች በላይ የለምና በአባቶች ሊሻር ይችላል። ከዛ ውጭ ግን ኑዛዜ ሊከበር ይገባል። ቃል ነው። ቃል ለሰማይ ለምድር እንዲያደርጉልኝ የተባለው ሊያደርጉላቸው ይገባል የሚለውን ትኩረት እንዲሰጠው ነው። እሺ፣ ልጅ ነው ወደ ነፍስ አባት መሄድ ያለበት ወይስ ነፍስ አባት ነው ወደ ልጁ መምጣት ያለበት? በጣም ጥሩ ጥያቄ ነው። ሁለቱም ሁኔታውና ጊዜው ሊያይ ይችላል። አስቀድሞ ንስሐ አባት ለመያዝ ልጅ ነው የሚሄደው። ለምን? አስቀድሞ ሁር ነው የተባለው። ሁር ማለት ሂድ ማለት ነው። ማቴዎስ 8 ቁጥር 4 ላይ ሂድ ራስን አሳይ። ሚልክያስ 5 ደግሞ መልእክተኛዬ ነው። ስለዚህ ወደ መልእክተኛው መሄድ የልጅ ነው። መምህረ ንስሐ ሁነኝ። ግን ንስሐ አባት ለመያዝ ሁለት መንገድ አለው። አንዱ ራስ ምዕመኑ መርጦ መያዝ ይችላል። ወንጌል ያስተምረኛል፣ በጸሎት ያሰበኛል፣ ስለ ትዳሬ ስለ ሕይወቴ ይመክረኛል ብሎ ያሰበውን ያመነውን ማለት በአገልግሎት ያመነበትን በቃለ ዓዋዲው መሰረት መርጦ መያዝ ይችላል። ሄዶ አባቴ አባት ሁኑኝ ማለት ይችላል። ሁለተኛው መንገድ ደግሞ አባት ስጡኝ ማለት ይቻላል። ይሄም ከሆነ ልጅ ነው የሚሄደው። ብዙዎቹ ይህን ያለመዱ ምዕመናን ግን እንደሚቻል እንዲያውቁት ነው። ወደ ሰበካ ጉባኤ በመቅረብ ከደብሩ አስተዳዳሪ ጀምሮ ሹማምንትን ሄዶ የቤተክርስቲያን አባቶችን ገበዝ፣ ሊቀ ዲያቆን እንዲህ ያሉ ሹማምንት አሉ። ቤተክርስቲያን ላይ መንፈሳዊ አገልግሎት የሚያበረክቱ ሊቃነ ካህናትም አሉ እንደየቦታው አስሪት። አሁን ምዕመን እኔ ለአጥቢያው እንግዳ ነኝ፣ አባ ገሌ መምሬ ገሌ አላውቅም የሚሉ ምዕመናን አሉ። እንዲህ አይነቶቹ ወደ አጥቢያው ወደ ኃላፊዎቹ ይሄዳሉ። አባቴ እኔ ባለትዳር ነኝ፣ በትዳር ላይ የሚመክረኝ ልጆችን የሚጸልይልኝ ቤቴን የሚባርክልኝ አባት ስጡኝ ብሎ ማመልከት ይቻላል። በነገራችን ላይ ከዛ አስተዳዳሪው ወይም ሹማምንቱ ለእኔ እንግዳ ምዕመን የከዚህ በፊት ልምዳቸውን ያዩና እንደየእድሜ ደረጃቸው እንደየመንፈሳዊ ልማዳቸው መምህር ገሌ ለነሱ ቢሆን ወይ ደግሞ ጠርተው መምህር ገሌ ለነ ወለተ ገሌ አባት እንድትሆን የሰበካ ጉባኤ አስመዝግባ አሁኑኑ አገልግሎቱን ጀምር ይላሉ። ስለዚህ ልጅ ነው የሚሄደው መጀመሪያ ወይ በራሱ ወይ አባት ስጡኝ በማለት። ከዛ በኋላ ግን የምንሄደው እኛ ነን። ሁሮ ማሩ እንዳለው ደግሞ ከዛ በኋላ የበለጠ መሄድ ደግሞ ከኛ ይጠበቃል። ልጆች መጡ አባቱ ነኝ አሉ። እንደው ብዙ ብርቱ ካህናት አሉ፣ እንኳን ሰነፍ ነኝ በጣም። ከዚያ በኋላ የሚበረታታው ግን ምክንያቱም ጎብኙ ተብለናል። እኛ ደግሞ ቅዱስ ጴጥሮስን በአንደኛ ጴጥሮስ ምዕራፍ 2 በሁለተኛ ጴጥሮስ ምዕራፍ 3 በጎችን ጎብኙ መንጋውን ጠብቁ ተብለናል። ከዛ በኋላ ልክ ዮሐንስ 10 ላይ በጎች የተባሉ መናን ምን ደረሱ እንዴት ሆኑ? ተኩላ የተባለ የሐሰት ትምህርት፣ ተኩላ የተባለ ፍቅረ ዓለም የዓለምን መውደድ የመሳሰለው እንዳያጠምዳቸው ልጆቼ ምን ደረሱ ብሎ መጎብኘት ይከተሉኛል። መከተል የምእመናን ማስከተል የኛ ነው እና መጀመሪያ ልጆች ይምጡ። ከዛ በኋላ ደግሞ እንዴት ናችሁ ብሎ የመጠየቅ ደግሞ የበለጠ ከኛ ይጠበቃል ማለት ነው። እሺ፣ መነኩሴን የነፍስ አባት አድርገን መያዝ እንችላለን? በጣም ጥሩ ጥያቄ። መነኮሳትን ንስሐ አባት ማድረግ ይቻላል? የተከለከለ የተጻፈ ሕግ የለም። ይቻላል። ለምሳሌ እኔ ባለ ትዳር ነኝ። በትዳር ጉዳይ ከ20 ዓመት በላይ አማካሪ ነኝ። ግን ንስሐ አባቴ መነኩሴ ናቸው። እንግዲህ ከራሴ ምንድነው በግብጽ ቤተክርስቲያን አርመንና ሶሪያን ብዙ አላውቅም። በግብጽ ቤተክርስቲያን ግን ሄጄም ጎብኝቻለሁ። መነኮሳት በገዳም ነው የሚኖሩት። መነኮሳት የህዝባውያን ንስሐ አባት አይሆኑም፣ የገዳማውያን ይሆናሉ። ለምሳሌ ለወጣኒው መነኩሴ
ማዕከላዊ መነኩሴ አባት ይሆናል። እንደዚህ የሆነ በገዳማ ሕይወት ይመራሉ። መነኮሳት ግን ከከተማ ወጥተው ወደ የመንደሩ መሄድ ስለማይፈቀድላቸው አኗኗራቸውም መንኮሰ ሞተ ነው። በገዳም ራሳቸውን ለዓለም እውት አድርገው የሚኖሩ ስለሆነ ወደ ሰባ ዓለም ሄደው መኖር ለእነሱም ስለሚፈተኑ መነኮሳት ለሕዝባውያን ንስሐ አባት አይሆኑም ተብሎ ተጽፏል በእነሱ ሕግ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕግ ግን በሲኖዶስ ደረጃ የጸደቀ የለም። መያዝ ክልክል ነው ቢባልም አንድ እኔ ቄስ አይደለም ምለው ሲኖዶስ ግራ ቀኙን አይቶ መነኮሳት ለምእመናን አቱኑ የሚለው ሲኖዶስ ነው። ቅዱስ ሲኖዶስ ባልወሰነ ውሳኔ እኛ መወሰን አንችልም። ይችላሉ ግን ምንድን ነው አሁን እንደ ቀይ መስመር የምናስቀምጠው ለእነሱም ክብር ስንል ብዙ ጊዜ የሚበረታታው በእጮኝነት ጉዳይ ላይ ለሚነሱ ጉዳዮች ባለትዳሩ ቄስ ቅርብ ነው። በትዳር ላይ ለሚነሱ ስርዓተ ሩካቤ ችግር አለ። ስለ ስርዓተ ሩካቤ በግልጽ ማውራት፣ ስለ ልጅ አስተዳደግ በግልጽ ለማውራት መነኮሳቱ አንበው ነው። ቄሱ ግን ሕይወቱ ነው። ቅርብ ናቸው። ቀሳውስቱ አባቶቻችን ተመራምረው መነኮሳቱን በእውቀት በትምህርት የበለጸጉ እኛን የሚያስተምሩ እኛን የሚመሩ አሉ በእውቀትና በስጦታቸው። ግን ተግባር ላይ ያለው ደግሞ ቅርብ ነው አንድ እሱ። ስለዚህ ብዙ ጊዜ ለባለ ትዳሮች ለወጣቶች ቀሳውስት ንስሐ አባት ቢሆኑ መልካም ነው ይባላል። አይቻልም ሳይሆን መልካም ነው። ለሚያነሱት ጥያቄ የትዳርን የልጅ አስተዳደግን ለዓለሙ ቅርብ ናቸው፣ ለመፍትሄ ቅርብ ናቸው የሚለውን በይሻላል መንገድ ነው። ሁለተኛ ደግሞ ለመጠበቅ ነው። ይሄንን በይበልጥ አባቶች በአዎንታዊ ሊያዩት ይገባል። ለምሳሌ አንድ ባለትዳር ስለ ስርዓተ ሩካቤ አለመጣጣም፣ አለመግባባት በሚስቱ ላይ በጓዳውን ችግር ለመነኮሳት ሄዶ ከሚያወራ ለእኔ መጥቶ ቢያወራ ምንም የፈትነኝ ጉዳይ የለም። ኑሬ ነው። እኔ ምንም ያውከኝ ነገር የለም። ስለሚያወራው ነገር ምንም ብርቅና ድንቅ አይደለም። የኔ ህይወቴ ነው። ለመነኮሳት ግን ሄዶ ስለ ስርዓተ ሩካቤ አንዲት ሴት ብታወራ ጾር ይፈትናል። ምን እያለች ነው እያለች የሚሆነው ነገር ቢረዱ ምንም ሆነ ምን ግን ህሊና ሰይጣን ደግሞ መንገድ ነው ይፈልገው አይምሮ ይፈትናል። ድምጿን ላልሰማ የተስማ ድምፃዊ የተራይ ገጻ ተብሎ ድምፅ ላይ ሰማ ንስ ጠብቆ ሊኖር የመነነን መነኩሴ ባሌ እንዲሆኑ እንደዚህ ላይ ሳንግባባ ብትል ቢያንስ ባህሌው ሊፈተኑ ነው። ስለዚህ የምናነሳው ጉዳይ አባቶቻችንን እንዳይፈትን ቢያንስ ባህሌውም ሀሳብ ውስጥ እንዳይከታቸው ለመጠበቅ ከዛ አንጻር ነው። እኔ በራሴ መነኩሴ ነው አባቴ ያስኩት ማለቴ ግን ለትዳር ጉዳይ ብዙ አባቶችን አላስቸግርም። አንደኛ ኑሬ ነው፣ ሁለተኛ ምክርና ትምህርት ሲያስፈልገኝ ባለትዳር ጓደኞቼን አማክራለሁ። ግን እንዲጸልዩልኝ፣ ልጆቼን እንዲባርኩልኝ፣ ቤቴ እንዲባርኩልኝ ግን መነኩሴ ነው ንስሐ አባቴ እያስኩ ያለሁት። ስለዚህ ባይቻል ኖሮ አልይዝም ነበር ማለት ነው። ግን ባይሆን ይመከራል ነው። አዎ መነኩሴ ባንይዝ ይመከራል። አዎ እኔ ስለያዝኩ ሁሉም የያዝ ማለት አይደለም። አንዳንዴ ግን የኔጌቲቭ እንዳይመስል ነው። በቃ እኔ የራሴ ምክንያት አለኝ። ስለ ትዳር ከንስሐ አባቴ ጋር ብዙ አላወራም። ምክንያቱም እዛ ላይ ስለሆነ የማማከር ስራዬም መነኩሴ አባቴን በዛ ጉዳይ ላይ ብዙ አላወራቸውም። ግን ስለ ክህነት፣ ስለ መንፈሳዊ ሕይወት፣ ስለ ጸሎት ሕይወት በጣም ከሳቸው በጣም እማራለሁ። ስለዚህ ብዙ ጊዜ ለእኔ መነኮሳትን እመርጣለሁ። ለእኔ ነው ያልኩት። ላለኝ አገልግሎት ያላየውበትን አንግል እያሳዩ በጣም ይገስጹኛል፣ ይመክሩኛል። ስለ ሚስቴና ስለ ልጆቼ ግን ባርኩልኝ ከማለት ውጭ ብዙ ማነሳው ጉዳይ የለም። ይሄ ድንገት ከኔ አገልግሎት ጋር የተያያዘ ሊሆን ይችላል። ለሌሎችም ግን አይ በዚህ ደረጃ አባቴ መነኮሳቱ ይረዱኛል ካሉ ይችላሉ፣ አይከለከልም። አይ አይደለም የትዳሬን ጉዳይ በግልጽ ለማውራት ሌላ አማካሪ ጋር ከሚሄድ ከዛው ከንስሐ አባቴ መፍትሄ ለማግኘት ብለው ቀሳውስትን ቢይዙ የተሻለ ደግሞ ይበረታታል። እሺ፣ በስልክ ንስሐ መግባት እንችላለን? ለምሳሌ ሩቅ አገር ከሆነን ያለ ነው በስልክ ንስሐ መግባት አዎ ይቻላል። ግን ይቻላል ብቻ ተቆርጣ ደግሞ መቼ ነው የሚቻለው? ነው ምርጫ ሲጠፋ ነው። በቤተክርስቲያን ቀኖና ዶግማና ቀኖና ያለያል። ዶግማ የማይሻር የማይለወጥ ነው። ቀኖና ደግሞ መለኪያ መወሰኛ ስርዓት ማስፈጸሚያ ነው። አሁን አንድ ነገር ይቻላል ስንል ግራ ቀኝ ታይቶ ሊቃውንት ሀሳብ ሰጥተውበት በመጨረሻ ብፁዓን አበው አጽድቀውት ነው። በነገራችን ላይ
ለምሳሌ አሜሪካን ሀገር ወይም ውጪ እንዲሁ ነው የሀገራችን ገጠር በሁለት ሰው ይቀደሳል። አዲስ አበባ ሁለት ሰው ሲቀደስ አይተሻል? ወይም የኢትዮጵያ ከተሞች ቀኖናው የመጀመሪያው ትንሹ ቁጥር 5 ነው። 2 ቄስ 3 ዲያቆን ነው። በሙሴና በኤልያስ በሶስቱ ደቀ መዛሙርት በደብረ ታቦር ምሳሌ በ5 አዕማደ ምስጢር ቅዳሴ ላይ 5 ልኡካን ከፍ ካለ 7 ከፍ ካለ 12 ከፍ ካለ ታላላቅ ገዳማት ደግሞ 24ም ሊገቡ ይችላሉ በሶስት መንበር። ቀኖናው እንደዚያ ነው። ግን እንኳን 24 ካህን 2 ካህን ማይገኝበት በውጭም በውስጥም አለ። ክርስትና ተጠማቂ ይመጣል፣ አስቀዳሽና ቆራቢ ይመጣል። ያለው አንድ ቄስ ነው። አንድ ዲያቆን ይዘው ይቀድሳል። እኔም በውጭ ገጥሞኛል። ፍልሰታ አምና ይመስለኛል ባህር ማዶ 7 ቀን ለ2 ነው የቀደስ ነው። አንድ ቄስ አንድ ዲያቆን በቃ ብፁዓን አባቶች ፈቅደዋል። ምርጫ የለም። አስቀዳሹ አለ፣ ቆራቢው አለ። አልተሟላንም ብለን ብንተው ምስጢረ ቁርባን የሚቀበሉ መናንን ልንጎዳ ነው። ተጠማቂ ልጅነት የሚያገኙትን ሊያስጠይቀን ነው። ስለዚህም በቀኖና ቤተክርስቲያን አባቶችና ሊቃውንት በማማከር ከቁጥር በታች ሆነው ቄስ ይኑር እንጂ ይቀደሳል። ልክ እንደዛ ሁሉ ካህን እያለ ካህንን ፊት ለፊት አግኝተው ንስሐ መግባት እየተቻለ አይፈቀድም በስልክ። ግን እንደ ሩቅ ምስራቅ እንደ አረብ ሀገራት እንደና አሜሪካ፣ አውስትራሊያ በጣም የካህን እጥረትና የማግኘት ችግር ባለበት ግን እኔ ብቻ አይደለሁም ከኔ አባቶች ለምሳሌ ብፁዕ አቡነ ኤርምያስ ጸሎታቸው ይርዳን በረከታቸው ይደርብን፣ የሰሜን ወሎ እንዲሁም አጠቃላይ ወሎ ሀገረ ስብከት ሊቀ ጳጳስ ከሳቸው ይህን ትምህርት ሰምቻለሁ። በስልክ አማራጭ ስታጡ ይቻላል። አሁን ይሄ ከማሽተት ከመቅመስ ከመብላት ከመጠጣት ጋር የተያዘ ምስጢር በአካል መገናኘት ግድ ነው። ለመቁረብ በአካል ግድ ነው። ለመጠመቅ በአካል ግድ ነው። ለንስሐ ግን በአካል የመጀመሪያው ግድ ነው። ምርጫ ከጠፋ ግን ካህኑ ጸሎቱን በስልክ ሊያስተላልፍ ይችላል። ቀኖናው ይሄንን ጾሚ፣ በዚህ ጊዜ ጾሚ፣ በዚህ ጊዜ ስገጂ፣ በዚህ ጊዜ ጸልይ የሚለውን ግን ካህኑም ምርጫ ማጣቷቸውን ካረጋገጠ በኋላ እንጂ አሁን ለምሳሌ አዲስ አበባ 260 አድባራት አሉ። አዲስ አበባ ሀገረ ስብከት የመዘገበው እንዲሁ አዲስ አበባ ሀገረ ስብከት 30 ሺህ ካህናት እንዳሉ ሲናገሩ ሰምቻለሁ ኃላፊዎች። 30 ሺህ ካህናት ባሉበት በስልክ ንስሐ ልግባ ማለት ይሄ መዘበት ነው። እግዚአብሔር ደግሞ አይዘበትበትም። ይሄ እንደምን ከክደት አይተናነስም። ምን ማለት ነው? እኔ በማገለግልበት ቀበና መድኃኔዓለም ወደ 99 ካህናት አገልጋዮች አለን። ከ99ኙ ከ50 በላዩ ቀሳውስት ነን። በቀበና መድኃኔዓለም ዙሪያ ያለ ሰው ካህን አጣው ካለ ምን ማለት ነው? ስለዚህ ይሄ እግዚአብሔር አይዘበትበትም። ይሄ እግዚአብሔር መገዳደር ነው። ይህ ደግሞ እንደነ ሐናንያ እና እንደነ ሰጲራ መንፈስ ቅዱስን ማታለል ነው። ካህናት ባሉበት ርቀትም ቢሆን በአካል አግኝቶ መናዘዝ በሚቻልበት ቦታ በአካል መሆኑ ግድ ነው። ምርጫ ካጡ ግን ካህን የለም፣ ጾሙ ሊያልፈኝ ነው፣ በዓሉ ሊያልፈኝ ነው፣ ኃጢአቴ በዛብኝ፣ ከእግዚአብሔር አስታርቁኝ ካለ በስልክ ማገልገል እንችላለን።